ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 11 ማኔጅመንት ኦፍ ናቹራል ሪሶርስ የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። እንግዲህ በዚህ ዩኒት ላይ የምናያቸው የተለያዩ ኮንተንቶች አሉ። እነዚህን የተለያዩ ኮንተንቶችን ከተማሪን በኋላ ደግሞ ልናውቃቸው የሚገቡ ለርኒንግ አውትካሞች አሉ ማለት ነው። እንግዲህ በዚህ ዩኒት ላይ የምናያቸው ኮንተንቶች ወይም የምናያቸው ሐሳቦች ምንድነው ስንል በ11.1 ላይ ኮንሰፕትስ ኦፍ ናቹራል ሪሶርስ ዩዝ ናቹራል ሪሶርስን እንዴት እንደምንጠቀም ኮንሰፕቱን ወይም አይዲያውን እንረዳለን። 11.2 ላይ ደግሞ ሶይል ማኔጅመንት አፈርን እንዴት ደግሞ ማናጅ ማድረግ እንዳለብን አፈርን እንዳይሸራሸር ከዛ ደግሞ ዲግራድ እንዳይረግ እንዴት አድርገን መጠበቅ እንችላለን የሚለው ሐሳብ እናያለን። በ11.3 ላይ ደግሞ አግሪካልቸራል ዋተር ማኔጅመንት ለግብርና የሚሆነውን ውሃ እንዴት አድርገን መጠበቅ እንችላለን ወይም ማናጅ ማድረግ እንችላለን ሳይበላሽ የሚለውን ሐሳብ እናደርጋለን። በ11.3 ላይ እናያለን። በ11.4 ላይ ደግሞ ፎሬስት ኤንድ ዋይልድ ላይፍ ማኔጅመንት ጫካዎች ወይም ደኖችንና የዱር እንስሳዎችን እንዴት አድርገን መጠበቅ እንዳለብን የምናይበት ሲሆን በ11.5 ላይ ደግሞ ኢንቫይሮንመንታል ማኔጅመንት እንዴት አድርገን አካባቢን መጠበቅ እንችላለን የሚለውን ነገርና በ11.6 ላይ ደግሞ ታይፕስ ኦፍ ኢንዲጂነስ ናውሌጅ አፕሊካብል ኢን ናቹራል ሪሶርስ ማኔጅመንት ፕራክቲስ የተለያዩ ኢንዲጂነስ ናውሌጅ አይነቶች አሉ። ከነዛ መካከል ደግሞ ናቹራል ሪሶርስ ምን ለማድረግ ማናጅ ለማድረግ አፕሊካብል የምናደርጋቸው ወይም የምንተገብራቸው ኢንዲጂነስ ናውሌጆች ምንድናቸው? የትኛው ጎሳዎች ናቸው እነዚህን የሚያደርጉት የሚለውንም ሐሳብ ጭምርና ያለን እነዚህን ደግሞ ለርኒንግ አውትካሞቹን እናንተ ዩኒቱን ከጨረስን በኋላ ተመልሳችሁ ራሳችሁን ቼክ ለማድረግ የምትገመግሙበት ይሆናል ማለት ነው። ኦኬ 11.1 ላይ ኮንሰፕትስ ኦፍ ናቹራል ሪሶርስ ዩዝ ናቹራል ሪሶርስ እንዴት እንደምንጠቀም ሐሳቡን እንረዳለን ማለት ነው። many of natural resource particularly the non renewable one ብዙ ናቹራል ሪሶርሶች አሉ። ከነዛ መካከሎች ደግሞ non renewable natural resource that exist in different region are available in only limited or finite quantity የተለያዩ ናቹራል ሪሶርሶች አሉ። ሪኒዌብል ሪሶርስ አለ፣ ነን ሪኒዌብል ሪሶርስ አለ፣ ከዛ ደግሞ ታንጀብል ሪሶርስ አለ፣ ነን ታንጀብል ሪሶርስ አለ። ብዙ አይነት ሪሶርሶች አሉ የተፈጥሮ የምንላቸው ሪሶርሶች። ከነዛ ሪሶርሶች ደግሞ በተለይም ደግሞ እኛ አትኩረን የምናየው ነን ሪኒዌብል ሪሶርስ ወይም ድጋሚ ተመልሶ ማናገኘው ናቹራል ሪሶርስ ኤግዚስት የሚያደርገው ወይም የሚገኘው በተለያዩ አካባቢ ሲሆን ያም ደግሞ የሱ አቅርቦቱ በምን ሆኖ ነው ሊሚትድ እና ፋናይት በሆነ ኳንቲቲ ነው። ማለትም በተገደበና በሆነ መጠኑም ደግሞ ልክ የወጣለት አይነት ነው የሚኑ የነን ሪኒዌብል ናቹራል ሪሶርስ ማለት ነው። ፋናይት ነው ማለት አላቂ የሆነ አይነት ነው ማለት ነው። ለምሳሌ the amount of coal የኮይል ናቹራል ጋዝ ሚነራል ኦር that exist globally is finite በዓለማችን ላይ የአማውንት የኮል የከሰል ምርት መጠን እና ናቹራል ኮል ነው እና ናቹራል ጋዙ ሚነራል ኦር በዓለማችን ላይ የሚገኙት በምንድነው ኤግዚስት የሚያደርጉት ፋናይት በሆነ ምልክቱ ማለትም በአላቂ ሆነው ማለትም ፋናይት ናቸው። ፋናይት ናቸው ማለት ገደብ እስከሆነ ገደብ ድረስ ብቻ ነው ምን የሚሆኑት ኤግዚስት የሚያደርጉት። በአግባቡ ካልተጠቀምን ሊጠፉ ይችላሉ ማለት ነው። failure to wise use of natural resource result in depletion in short time natural resourceዎችን በአግባቡ ካልተጠቀምናቸው በትንሽ ጊዜ ውስጥ ዲፕሌት ሊያርጉ ዲፕሌሽን ውስጥ ሊገቡ ይችላሉ ወይም ሊያልቁ ወይም ሊጠፉ ይችላሉ ማለት ነው። አያችሁ ናቹራል ሪሶርስን በአግባቡ ካልተጠቀምን ፌሊየር ሊያደርግ ይችላል ማለትም በሾርት ታይም ላይ ወይም በትንሽ ጊዜ ላይ ሊጠፋ ይችላል ማለት ነው። lessening the amount of natural resource available in our surrounding markedly affect the fate of future generation አያችሁ በአካባቢያችን ላይ የሚገኙ ናቹራል ሪሶርስ የነሱን አቅርቦት በጣም እየቀነስን በምንሄድበት ጊዜ ለወደፊት ትውልድ ላይ ትልቁን አፌክት እያደረገ ነው ማለትም የወደፊት ትውልዶች ጣፋንታቸውን በትልቁ ምን ያደርግ ነው ማለት ነው አፌክት ያደርግ ነው። በአካባቢያችን ላይ የሚገኙ ናቹራል ሪሶርሶችን
የቀነስን በሄድን ቁጥር ወደፊት የሚወለዱ ልጆች ወይም ለቀጣይ ጄኔሬሽን የነሱን እጣ ፋንታቸውን ከዚህ ናቹራል ሪሶርስ የሚጠቀሙትን ምን እያደረግን ነው አፌክት እያደረግን ነው ማለት ነው። a proper management of natural resource ensure its sustainability ያችሁ አንድ ናቹራል ሪሶርስ ፕሮፐር በሆነ መንገድ ወይም አግባብነት ባለው መንገድ ነው ማናጅ እየተደረገ ከተባለ ቀጣይነቱንም ይረጋገጣል ማለት ነው። ያችሁ proper management of natural resource ensure its sustainability ቀጣይነቱንም ጭምር ምን ያደርጋል ማለት ነው ያረጋግጣል። ምን ስለሆነ ፕሮፐር በሆነ መንገድ ማናጅ እየተደረገ ስላለ። the terminology and the concepts commonly used in natural resource management are discussed below ያችሁ ናቹራል ሪሶርስ ማናጅመንትን ለመግለጽ ሁለት አይነት ተርሚኖሎጂዎችን እንጠቀማለን ወይም አብዝተን የምናየው አይነት ማለት ነው። ያችሁ the terminology and the concept commonly used in natural resource management are described below ናቹራል ሪሶርሶችን ለመግለጽ የምንጠቀማቸው ተርሚኖሎጂዎች አሉ። የመጀመሪያው caring capacity ነው። ሁለተኛ ደግሞ sustainability ነው እናያለን። caring capacity caring ማለት ነው መሸከም ነው። capacity ደግሞ አቅም ነው። የሆነ ነገር የመሸከም ምንድነው አቅም ነው። አሁን ለምሳሌ እዚህ ጋር አንድ ልጅ አለ እንበል እዚህም ጋር አንድ ልጅ አለ። ይሄ ልጅ 12 አመቱ ነው። ይሄ ደግሞ 15 አመቱ ነው። ይሄኛው ላይ 20 ኪሎ ግራም እና እዚህ ጋር ደግሞ 20 ኪሎ ግራም እንዲሸከሙ ብናረግ ይሄ 20 ኪሎ ግራም አይችልም። ምን ስለሆነ caring capacity በቂ ስላልሆነ። ይሄ ደግሞ 15 አመቱ 20 ኪሎ ግራም ተሸክሞ መሄድ ይችላል። ምክንያቱም caring capacity ደግሞ ምን ስለሆነ በቂ ስለሆነ ማለት ነው። ይሄንን ነው caring capacity የሚለው። ይሄንን ደግሞ ወደ ግብርና ወስደን ምን ላይ አፕላይ እናደርጋለን ስልን አሁን ለምሳሌ እንደዚህ 1 ሄክታር መሬት አለ እንበል። በዚህ ሄክታር መሬት ላይ 1 ሄክታር መሬት ላይ 100 በጎችን ብናሳድግ ከዛ ይሄ 1 ሄክታር 100 በጎችን የሚፈልጉትን አይነት ምግብ በልቶ ከዛ መኖር እንዲችሉ ፕሮዳክቲቭ መሆን እንዲችሉ የሚያደርግ ሆነ የዚህ 1 ሄክታር caring capacity 100 ነው ማለት ነው። ከ100 ደግሞ 150 ብናደርግ caring capacity ምን ይሆናል ማለት ነው ዝቅ ይላል ማለት ነው። caring capacity የሚለው ሐሳብ ይሄ ነው። ሞር ደግሞ ዲቴል ገብተን እናያለን። caring capacity refer to the maximum population level for which a given resource can satisfy the food and the shelter requirement ያችሁ caring capacity የሚለው ነገር አንድ maximum population maximum አሁን ለምሳሌ ለ1 ሄክታር 100 ብለን ነበር 100 ለዛ በዛ 1 ሄክታር ውስጥ ያሉ ሪሶርሶችን በሚገባ መልኩ ሳቲስፋይ ሆኖ የሚችሉት ሳቲስፋይ ማድረግ የሚችለው ከሆነ 1 ሄክታር መሬት ለ100 በጎች caring capacity እንለዋለን ማለት ነው። caring capacity enough ነው እንለዋለን ወይም satisfy የሚያደርግ ነው እንላለን። for example if a hectare of grassland 1 ሄክታር ሳር ያለበት ማሳ ቢኖር can produce sufficient food for 100 sheep ለ100 በጎች በቂ የሆነ ምግብ ምን ያደርጋል ፕሮዲዩስ ያደርጋል ወይም ያመርታል። that is caring capacity of grassland ያ የዛ ማሳ ወይም የግራስላንዱ caring capacity ነው የሚያሳየው። keep 150 or more sheep on this grassland is far beyond the caring capacity of land 150 በጎችን ደግሞ በዛ grassland ላይ ብናረግ caring capacity በላይ ነው። caring capacity 100 ስለሆነ 150 ሲሆን ደግሞ caring capacity ይበልጣል ማለት ነው። ስለዚህ ለተለያዩ ነገሮች ደግሞ እነዚህ በጎች ይጋለጣሉ ማለት ነው። when population exceed a given ecosystem caring capacity coupled starvation and leading to emergence of disease and predators that will eventually reduce population ያችሁ caring capacity በዛ population በጣም caring capacity 1 ሄክታር ሆኖ ነገር ግን በሚበዛበት ጊዜ population አሁን sheep የሚለው sheep አንድ population ነው። goat ብንል አንድ population ነው። human being ብንል አንድ population ነው። population ማለት ተመሳሳይ የሆኑ ስፒሺሶች አንድ ቦታ ላይ ሲገኙ ነው። በግ ደግሞ አንድ ስፒሺስ ስለሆነ ከዛ 100 በግ ዝላ ቢኖር ከዛ ደግሞ የዚህ 1 ሄክታር መሬቱ keeping capacity 100 ከሆነ እኛ ከዛ በላይ populationን ደግሞ ብናረግ ያ ኢኮሲስተሙ caring capacity ወዴት ይመራዋል ማለት ነው starvation ይራባሉ ማለት ነው። 150 ብናደርግ ይሄ grassland መሸከም የሚችለው 100 ወይም መመገብ የሚችለው 100 ስለሆነ 150 ሲሆን በጎቹ እየተራቡ ይመጣሉ። ከዛ ደግሞ የተለያዩ በሽታዎች ይጋለጣሉ። የተለያዩ አዳኞቹ ደግሞ ያገኙዋቸዋል።
ኢቨንቹዋሊ በዲዚዝም በፕሬዴተር አማካኝነት ፖፑሌሽኑ ምን እያደረገ ይመጣል ማለት ነው ውሎ እያደረ እየቀነሰ ይመጣል ማለት ነው ቀስ ብሎ እየቀነሰ ይመጣል ማለት ነው ኦኬ farming has increased the carrying capacity of wood world by increasing amount of food that can be produced on the land ያቺ በግብርና ደግሞ carrying capacity በአንድ ሄክታር ላይ 100 የነበረውን ምን ማድረግ ይቻላል ከ150 በላይ ወይም ማድረግ ይቻላል ማለት ነው 200 ማድረግ ይቻላል 250 ማድረግ ይቻላል ምን በማድረግ ግብርናውን በማሻሻል ማለት ነው ግብርናውን በማሻሻል intensive crop and livestock production has increased the capacity carrying capacity of the land ያቹ ምን ብናረግ በጣም ክሮፕንና ወይም የቆም ከብቶችን በመናመርትበት ጊዜ ወይም በመናሳድግበት ጊዜ ኢንቴንሲቭ በሆነ መንገድ ጥንቃቄ በተሞላ መንገድ የሚያስፈልግላቸው ሁሉ ነገሮችን በአግባቡ ምናመላም ከሆነ carrying capacity increase ማድረግ እንችላለን ማለት ነው in the process the capacity of resource pass on to next generation and provide service to fulfill human need can be highly damaged በዚህ ፕሮሰስ ላይ ደግሞ carrying capacity of resource ለnext generation የሚያልፈው እና ደግሞ ለሰው ልጅ የሚፈልገውን አይነት አቅርቦት የሚያቀርበው በከፍተኛ ምን ሊሆን ይችላል ዳሜጅ ሊሆን ይችላል ማለት ነው ሁለተኛ ተርሚኖሎጂ ኦፍ ናቹራል ሪሶርስ ማኔጅመንት sustainability use ማለት ነው እዚህ ጋር አንድ ጄነሬሽን አለ እዚህ ጋር ሁለተኛ ጄነሬሽን አለ እዚህ ጋር ሶስተኛ ጄነሬሽን ቢኖር ይሄ ሁለት እና ሶስተኛ ጄነሬሽን ያልመጣ ጄነሬሽን ነው ካልን እዚህ ጋር ደግሞ አንድ ሪሶርስ ቢኖረን ይሄን ሪሶርስ ይሄኛውም ጄነሬሽን ሳይጠፋ ማለትም ከልክ በላይ ሳያባክን ተጠቅሞ ለቀጣይ ጄነሬሽንም ሲያስተርፍ ይሄኛው ጄነሬሽን ደግሞ ተጠቅሞ ከዛ ሳይጠፋ ለቀጣይ ጄነሬሽን ሲያስተልፍ ይሄኛውም ደግሞ ለቀጣይ እንደዚህ የሚሆን ከሆነ ናቹራል ሪሶርሱ sustainable use እንለዋለን ማለት ነው እዚህ ላይ ያለውም ጄነሬሽን ተጠቅሟል ይሄኛውም ደግሞ ተጠቅሟል ይሄኛውም ተጠቅሟል ነገር ግን ለራሳቸው በቂ በሆነ መንገድ ለቀጣዮቹም ደግሞ ሙሉ በሙሉ ባልጠፋ መንገድ መጠቀም ሲችሉ sustainability use እንለዋለን ማለት ነው sustainability use refer to natural resource use that create and maintains a condition in which human use resource to fulfill their social economical and other requirement እዚህ ጋር ምንድነው sustainability use የሚለው ምን የሚያመለክትልን ሲል ናቹራል ሪሶርሶችን መጠቀም ነው ያም ደግሞ በተፈጥሮ የተፈጠሩትን ናቹራል ሪሶርሶችን በመጠበቅ አሁን ላይ ያሉ ሰዎች ለማህበራዊ ለኢኮኖሚያዊ ለሌሎችም ለሚያስፈልጉት ነገሮች ሪሶርሱን ተጠቅሞ ነገር ግን ሳይጠፋ ሙሉ በሙሉ ሳይጠፋ መጠቀም ሲችሉ sustainability use እንለዋለን ማለት ነው sustainability enable us to have and continue have water soil forest and mineral and other resource to proper human health and environment without interruption sustainability የሚለው ሐሳብ ሲንገልጽ አንድ ጄነሬሽን ሳያጠፋ ለራሱም ተጠቅሞ ቀጣይነት ባለው መንገድ ውሃውም ሳይበላሽ አፈሩም ሳይበላሽ ጫካውም ሳይበላሽ የተለያዩ ሚነራሎችም ሳይበላሽ ሌሎችም ሪሶርሶችም ሳይበላሽ ከዛ የሰው ልጅ ሄልዝን ወይም ጤናነትን ለመጠበቅና ምንም አይነት ኢንተራፕት የሚያደርጋቸው ወይም የሚረብሻቸው ነገር ሳይኖር ቀጣይነቱን ያረጋግጡ ጀነሬሽን ቱ ጀነሬሽን ሪሶርሶችን የሚጠቀሙ ከሆነ sustainable use እንለዋለን ማለት ነው in other word በሌላ አገላለጽ ደግሞ it is a set of process and techniques to handle resource to satisfy the need and demand of the current generation without affecting the need of demand of future generation በሌላ አገላለጽ ደግሞ sustainability use የሚለው ነገር ፕሮሰስ ነው ወይም ቴክኒክስ ነው ምን የምናደርግበት ናቹራል ሪሶርሶችን በአግባቡ ይዘን ከዛ አሁን መጠቀም የምንፈልገውን ልክ ተጠቅመን ከዛ ደግሞ አሁን የምንፈልገውበትን መጠን ተጠቅመን አሁን ያለውን ጄነሬሽን ምንም ሳያበላሽ ቀጣው ላለውም ጄነሬሽን ማስተላለፍ የሚችል ከሆነ ይሄ sustainable use እንለዋለን ማለት ነው ኦኬ 11.2 soil management ወይም አፈርን መንከባከብ ወይም አፈርን ሳይበላሽ መጠበቅ ማለት ነው ኦኬ
The way we manage the soil determine how exposed they are to soil erosion and other soil degradation process. አፈርን ማናጅ የምናደርግበት ወይ የምንከባከብበት መንገድ ዲተርማይን የሚደረገው ያ አፈር በምን አይነት መልኩ ነው ለአፈር መንሸራሸር ወይም ለአፈር ዲግራዴሽን ፕሮሰስ የተጋለጠው በሚለው ላይ ዲፔንድ በመሆን ነው ማለት ነው። በደንብ ለአፈር መንሸራሸር የተጋለጠ ከሆነ ወይም በደንብ ለሶይል ዲግራዴሽን የተጋለጠ ከሆነ ማናጅ የምናደርግበት ሜቶዶች የተለያዩ ይሆናሉ ማለት ነው። ስለዚህ ነው the way we manage the soil determine how exposed they are to soil erosion and soil degradation process. ያችሁ አፈርን ማናጅ የምናደርግባቸው ፕሮሰሶች ዲተርማይን የሚደረጉት ያ አፈር በምን አይነት መልኩ ነው ለአፈር መንሸራሸር ወይም በምን አይነት መልኩ ነው ለሶይል ዲግራዴሽን ኤክስፖዝድ የሆነ ወይም የተጋለጠው የሚለውን ሐሳብ በማየት ነው ማለት ነው። soil erosion is a major soil degradation process. ያችሁ የአፈር መንሸራሸር ዋና የሶይል ዲግራዴሽን ፕሮሰስ ነው። it reduces the productivity of soil. ይሄ ደግሞ የአፈሩን ምርታማነት ምን ያደርጋል ይቀንሳል ማለት ነው። when soil are repeatedly cultivated soil particles become pressed together. አችሁ አንድ መሬት በደንብ በቃ በተደጋጋሚ ብታረስ soil particle ምን ያደርጋል press together ያደርጋል ወይም በጣም ይጣበቃል። በመጣበቅበት ጊዜ ዝናብ ዘንቦ ወደ ውስጥ አይገባም፣ ጎርፍ መጥቶም ወደ ውስጥ አይገባም ማለት ነው። when soil particles are highly pressed together ያችሁ የሶይል ፓርቲክሎች በደንብ እርስ በርስ ቢያያዙ the compact ቢያደርጉ rain water does not enter the soil. ያችሁ የዘነበው ዝናብ ወደ አፈር ውስጥ አይገባም፣ ምክንያቱም አፈር ውስጥ ኦክሲጅኖች ሙቭ የሚያደርጉበት ቀዳዳ አለ። ግን በጣም ካልቲቬትስ እና በምናደርግበት ጊዜ በጣም በመናርስበት ጊዜ ዝም ብለ በተደጋጋሚ ነው በምናርስበት ጊዜ ያ ቀዳዳዎች ምን ሆናሉ ስለሚደፈኑ አፈር ወደ አፈር ውስጥ ውሃ አይገባም ማለት ነው። instead rain off ወይም ጎርፍም ሲመጣ when the soil erosion is created ያችሁ አፈር ወደ ውስጡ ውሃን ማስገባት ተውና ከዛ ደግሞ ሩድ እንደሆነ ያደርጋል ወይም ከላይ ውሃ ተንሽራሽሮ እንዲያልፍ ያደርጋል ማለት ነው። when soil are bare when they are without any crop grass or other types of vegetation they can be easily washed away by the rain. ያችሁ አንድ አፈር ምን ቢሆን ለይጣ ቢሆን ባዶ ቢሆን በምንም አይነት ሰብል ያልተሸፈነ ከሆነ ወይም በምንም አይነት ሳር ያልተሸፈነ ከሆነ ወይም በምንም አይነት ታይፕ ኦፍ ቬጂቴሽን ያልተሸፈነ ከሆነ ዝናብ በሚዘንብበት ጊዜ በቀላሉ ወሽድ ይሆናል ማለት ነው። ወይም ታጥቦ ያልፋል ወይም በተለያዩ ንፋሶች ወሽድ ይሆናል ማለት ነው። በዛ ጊዜ ከላይ የነበሩ አስፈላጊ የሆኑ ኒውትሪየንቶች ከዛ ጋር ስለሚሄዱ የአፈር productivity capacity ዝቅተኛ ይሆናል ማለት ነው። complete removal of plant during harvest or using fire during land preparation leaves the soil empty without any cover and also cause nutrient depletion and decline soil fertility. ያችሁ completely planting harvest በምናደርግበት ጊዜ remove ካደረግን ወይም የሆነ ነገር መዝራት ፈልገን በእሳት በመናጠፋበት ጊዜ ይዛጋ የነበሩት ማንኛውም አይነት ነገር ይሄ ላንድ ፕሪፓሬሽኑ ሶይልን ምን ያደርጋል ኢምፒቲ ያደርጋል ማለትም ባጭር ማግኘት ተረዱ የሆነ ሰው የሆነ ነገር መስራት ፈልገና መሬት ላይ ከዛ ደግሞ መሬቱን ምን አደረገ ሙሉ በሙሉ ላይ ያለውን ነገር ሪሙቭ ካደረገ ሃርቨስት ለማድረግ ማለት ወይም በእሳት ከላይ ያለውን ነገር አቃጥሎ ካስቀረ ኤምፒቲ ይሆናል አፈሩ ወይም አፈሩ ባዶ ይሆናል without any cover ይቀራል and also cause multiple depletion and decline in soil fertility ከዛ nutrient depletion እንዲከሰት ያደርጋል እና soil fertilityም ደግሞ ምን ያደርጋል ማለት ነው ይቀንሳል። the magnitude of soil erosion effect on soil productivity is determined by how we manage our soil to reduce lesser by soil erosion. soil erosion ማግኔቱ ማለትም soil erosion ማግኔቱ ስንል በጣም ከፍተኛ የሆነ የአፈር መንሸራሸር ሊያጋጥም ይችላል፣ ዝቅተኛ የሆነ የአፈር መንሸራሸር ሊያጋጥም ይችላል። ያ ደግሞ ምን ላይ ነው ኢፌክት የሚያደርገው በsoil productivity ላይ ወይም በአፈሩ ምርታማነት ላይ ነው። it determined by how we manage our soil to reduce loss by erosion. ይሄ ደግሞ ምን ነው ዲተርማይን የሚያደርገው ስንል
በአፈር መንሸራሸር የሆነ ነገር ሉዝ እያደረግን ከሆነ እንዴት አድርገን ደግሞ እሱን ማናጅ ማድረግ እንዳለብንም እንድንረዳ ያደርገናል ማለት ነው። በአጭር አማርኛ the magnitude of soil erosion soil erosion መጠኑ በጣም ከፍተኛ ወይም ዝቅተኛ ከሆነ soil productivity ኢፌክት ያደርጋል። እኛ ደግሞ soil productivity ኢፌክት እንዴት እንደሚያደርግ ካወቅን እንዴት አድርገን ደግሞ soil erosion ምን ማድረግ እንችላለን ሉዝ ማድረግ እንደምንችል በቀላሉ እንረዳለን ማለት ነው። ከፍተኛ ከሆነ በከፍተኛ መልኩ soil erosion ስለሚያጋጥም ከዛ ደግሞ በከፍተኛ ሪዱስ እናደርጋለን። ዝቅተኛ ከሆነ በዝቅተኛ መንገድ ሉዝ እናደርጋለን ማለት ነው soil erosion። different management practices are used to reduce effect of soil degradation and on crop productivity የተለያዩ ማናጅመንት ፕራክቲሶች አሉ ወይም soil degradation ወይም crop productivity ላይ የሚኖረውን የምንቀንስበት የተለያዩ ምኖች አሉ ፕራክቲሶች አሉ። ምንድናቸው እነዚህ ስንል እንግዲህ soil management practice to control soil degradation agronomic measure like mulching, mixed cropping and counter cultivation or strip cropping are usually soil management practice using the annual crop production እንግዲህ soil productivity ወይም degradation on crop productivity ለመቀነስ የምንጠቀማቸው ሜጀሮች አሉ አግሮኖሚክ ሜጀሮች። የመጀመሪያ ማልቺንግ ነው ሚክስ ክሮፒንግ እና ካውንተር ካልቲቬሽን ወይም ስትራይፕ ክሮፒንግ የሚባሉት የአፈር ማናጅመንት ፕራክቲሶች አሉ። እነዚህም ደግሞ ፕራክቲሶች የሚደረጉት ለምንድን ነው ስንል በአመት ውስጥ አንዴ የምናደርግበት ጊዜ አሁን ለምሳሌ በቆሎን በአመት አንዴ ነው የምንሰራው። እነዚህ አይነቶቹ ባቄላም በአመት አንዴ ነው የምንሰራው። ሲንዴውንም እንደዚህ ነው የምናደርገው። እነዚህዎቹ ምን እንደማድረግ ክሮፕ ፕሮዳክሽን ላይ ዲግራዴሽን በሚኖርበት ጊዜ ማናጅ ለማድረግ የምንጠቀማቸው 3 ሜቶዶች አሉ ወይም soil erosion ኮንትሮል ለማድረግ የምንጠቀማቸው 3 ሜቶዶች አሉ። እነዚህና ሚክስ ክሮፒንግ እና ካውንተር ካልቲቬሽን ኦር ስትሪፕ ክሮፒንግ የሚባሉ ማለት ነው። እነዚህ ምን ይባላሉ እንዴት እነሱን እንገልጻለን የሚለውን ሐሳብ በቀላሉ ለመረዳት እንሞክራለን። The objective in using this practice is to protect exposure of soil to water or wind erosion, covering the soil by vegetation protection soil erosion። ይሄ አላማው ምንድነው ስንል የመጀመሪያው ፕራክቲስ የምናደርግበት አሁን ለምሳሌ አንድ አፈር ለውሃ እና ደግሞ ለዊንድ erosion ከተጋለጠ ከዛ ደግሞ ምን እናደርጋለን በቬጂቴሽን ፓርት ኮቨር እናደርጋለን soil erosion ማለት ነው። ይሄ ምን ማለት እንደሆነ ላሳያችሁ። አያችኋል እዚች ጋር አሁን ለምሳሌ ይሄን የስንዴ ገለባ ነው እንበል። የስንዴ ማለትም የስንዴ አውተር ፓርቱን እንበል እና ስንዴ ፍሬው ከተወሰደ በኋላ ምን ይደረጋል ማለት ነው ምን ይደረጋል ማለት ነው የአፈር መንሸራሸር እንዳያጋጥም ምን ያደርጋሉ መልሶ በሱ ላይ ይጨምራሉ ማለት ነው። በአፈር ላይ እንደዚህ ይከደናል ወይም በአፈር ላይ እንደዚህ ሲጨመር ከዛ ደግሞ የአፈር መንሸራሸር ምን ይደረጋል ማለት ነው ይከለክላል ማለት ነው። የአፈር መንሸራሸርን ይከለክላል ማለት ነው። The vegetation cover does not have to be only living plant. vegetation ደግሞ ኮቨር የሚያደርገው ሊቪንግ ፕላንት ብቻ አይደለም። ማለትም አሁን ለምሳሌ ይሄ አንድ ማሳ ቢሆን በዚህ ላይ ከዛ ጎርፍ እየመጣ ከዛ ሙሉ በሙሉ ጠርጎ የሚያልፍ ከሆነ ወይም ዝናብ ከመጣ በኋላ ሙሉ በሙሉ ጠርጎ የሚያልፍ ከሆነ ከዛ እዚህ ላይ የፈለግነውን አይነት ኮቨር ማድረግ እንችላለን። ማለትም ሊቪንግ ፕላንቱ ብቻ መሆን የለበትም ማለት ነው። ፕላስቲኮችንም ኦርጋኒክ የሆኑ ፕላስቲኮችንም ማድረግ እንችላለን ኮቨር ማድረግ እንችላለን ማለት ነው። Dry crop reside or various form of mulch can also effectively protect soil erosion. አያችሁ ድራይ የሆነ crop reside ማለትም ደረቅ የሆነ የሰብሎች ቅሪተ አካሎች በተለያዩ ፎርም ምን ሊያደርጉ ይችላሉ የአፈር መንሸራሸርን ፕሮቴክቲቭ ለማድረግ ኢፌክቲቭ የሆኑ ነገሮች ናቸው ማለት ነው። The plant cover or mulch absorb the energy from raindrop and prevent losing of and removal of
soil particle by erosion plant cover በዝናብ ማለትም በዝናብ አማካኝነት ወይም በጎንፍር አማካኝነት የሚመጡትን ማንኛውም erosionዎችን ለማድረግ ያገለግላል ማለት ነው። ይሄ remove soil particleዎችን በerosion ሩም የሚደረጉትን prevent ለማድረግ ያገለግላል ማለት ነው። ኦኬ mulching refer to spreading organic material like crop pesticides or inorganic material like plastic or non soil particle ያችሁ ሌላኛው ደግሞ ኦርጋኒክ ማቴሪያሎችን ማለትም ክሮፕ ፔስቲሳይዶች ከሰብሎች የሚቀሩትን ቅሪተ አካሎች አሁን ለምሳሌ ይሄንን ከገብስ ወይም ከስንዴ የሚመጣ ማለትም ከላይ ያለው ፓርት ነው ብንል እነሱን እንስናደግ ከቨር ስናደግ እነዚህ ኦርጋኒክ የሆኑት ናቸው ወይም የክሮፕ ፔስቲሳይድ ናቸው የሰብሎች ቅሪተ አካሎች ስለሆኑ ኢንኦርጋኒክ የሆኑ ማቴሪያሎችም እንዳሉ ፕላስቲክ ሶይል ሰርፌስ ላይ የሚደረጉ ማለት ነው ምን ላይ የሚከለከሉ የአፈር መንሸራሸርን የሚከለከሉ this cover the soil and prevent direct exposure of soil to raindrop and runoff water ይሄ ደግሞ ምን ነው ኮቨር የሚያደርገው ወይም ፕሮቴክት የሚያደርገው ስንል አንድ ዝናብ በሚዘንብበት ጊዜ ወይም ጎርፍ በሚመጣበት ጊዜ እነዚህ ጠራርጎ ኑትሪየንቶችን ከላይ ያሉትን ጠራርጎ እንዳልፍ ይሄ ይደረጋል ዝናብ እዚህ ላይ ቢዘንብ ወደ ውስጥ ያስገባዋል ማለት ነው። When rain directly drop on the bar, soil loses soil and carries soil particle to be washed. አሁን ለምሳሌ ምን በሆነ ሊጣ የሆነ መሬት በሆነ ይሄኛው ማለት ይሄ የለም ብላችሁን ብለን እናስባፈር ብቻ ነው ብንል ከዛ ደግሞ ዝናብ ከዘነበ በኋላ ይሄንን ጠራርጎ ነው ይዞ የሚሄደው ማለት ነው። ያቺ ሊጣ የሆነ መሬት ወይም ባር የሆነ መሬት ስለሆነ ዝናብ ብዘን ሙሉ ጠራርጎ ነው የሚያልፈው በቀላሉ ማለት ነው። The mulch absorbs the energy of raindrop and runoff water. The mulch absorb የሚያደርገው ምንድነው raindropን ወይም runoff waterን ነው። እዚህ ጋር ማለት ነው ይሄኛው ሜተዱ ማለት ነው ይሄኛው mulch absorb ሜተዱ ምንን ነው absorb የሚያደርገው ስንል በraindrop ወይም በrunoff አማካኝነት ሉዝ የሚደረጉ ኢነርጂዎችን absorb አድርጎ እዛ ጋር ቁጭ ያደርጋል ማለት ነው። ማለትም አስፈላጊ የሆኑ ኑትሪየንቶች ማንኛው ማለት ነው። This reduces the eroding capacity of raindrop and runoff water. ይሄ ደግሞ ምን ያደርጋል ስንል የአፈር መንሸራሸርን በዝናብና በጎርፍ አማካኝነት የሚመጣውን ለመቀነስ ያገለግላል ማለት ነው። When crop are grown in mixture ሁለተኛ ሜተድ ደግሞ mixture cropping ነው። እዚህ ጋር አልተገለጸም እናንተ ግን ሁለተኛ ሜተድ ብላችሁ ያዙልኝ። እሺ When crop are grown in mixture and crop ወይም ሰብል ከተለያየ ጋር ሚክስቸር ነው ወይም ተዋህዶ በሚያድግበት ጊዜ the provide better coverage for soil ለአፈሩ በጣም ጥሩ የሚባልን ሽፋን ነው የሚያቀርበው ማለት ነው። this reduces more soil erosion than does monocropping ይሄ ደግሞ የአፈር መንሸራሸርን ከሞኖክሮፒንግ ይልቅ ምን ያደርጋል ማለት ነው ጥሩ ያደርጋል ወይም ይቀንሰዋል ማለት ነው። ሞኖክሮፒንግ ላይ ሃይ የሆነ soil erosion ሲሆን በሚክስድ ክሮፒንግ ላይ ደግሞ ሃይ የሆነ soil erosion አይኖርም ማለት ነው። Maize is grown mixed with bean in maize and produce area in Ethiopia. በቆሎና ባቄላ አንድ ላይ ሚክስድ ሆኖ በተለያዩ በኢትዮጵያ ውስጥ ምን ይደረጋሉ ይመረታሉ። በዛ ግል ደግሞ የአፈር መንሸራሸርን አብሮ ሞር ይከላከላሉ ማለት ነው። Growing bean mixed with maize protects soil well. ያችሁ በቆሎና ባቄላ አንድ ላይ በመናሳልክበት ጊዜ አፈርን ጥሩ አድርጎ ምን ያደርጋል ማለት ነው ፕሮቴክት ያደርግልናል ማለት ነው። The maize canopy protects soil against raindrop and beans provide additional canopy coverage. በቆሎ ወደ ላይ አልፎ ጥላ ሆኖ ከዛ ዝናብ በሚዘንብበት ጊዜ soil erosion ሲከላከል ከስር ያለው ደግሞ ባቄላም በዛ ልክ ምን ያደርጋል ማለት ነው ኮቨር ያደርግና ከዛ በዚህ መልኩ ካኖፒ ወይም ጥላ በመፍጠር የአፈር መንሸራሸር እንዳይኖር ያደርጋሉ ማለት ነው። ሶስተኛና የመጨረሻ ሜተድ ካውንተር ክሮፒንግ ነው። ካውንተር ክሮፒንግ የሚለው planting long line of plot with different crop along the counter soil erosion ይሄ አይነቱ ማለት ነው ምን የሚባለው ካውንተር ክሮፒንግ የሚባለው ያውን ሚክስድም
ሁለቱንም ይይዛል። አሁን ይሄ በቆሎ ነበር ብንል ይሄ ባቄላ ነው ብንል ይሄ ሚክሲንግንም ይይዛል። ካውንተር ክሮፒንግ የሚባለው አሁን ለምሳሌ መሬቱ እንደዚህ ዳገታማ ቢሆን ዳገታማ መሬት ቢሆን እንደዚህ ዳገታማ መሬት አይነት ቢሆን ከዛ ለአፈር መንሸራሸር ይሄ በጣም የሚጋለጥ ስለሆነ ምን ያደርጋሉ? እንደ ኮንሶ ሰዎች እንደዚህ ያርሳሉ። ትራሲንግ አማካኝ እንደዚህ ያርሳሉ። ከዛ ደግሞ ይሄ አፈር መንሸራሸር ምን ያደርጋሉ ማለት ነው? ይከላከላሉ ማለት ነው። ይከላከላሉ። In counter cropping, crop with different canopy nature grow habitat are usually used. በካውንተር ክሮፒንግ ላይ ዲፈረንት የሆኑ ካኖፒ ኔቸሮች ናቸው የምንጠቀማቸው በአብዛኛው ጊዜ የምንጠቀመው ማለት ነው። having different plant strip reduce segment transport down the slope ማለትም እንደዚህ የሆነ ቢሆን ከዚህ ጋር ዝናብ ቢዘንብ ወደ ላይ ወደ ታች ሙሉ ይዞ የሚሄደው ኮንሶ መልክዓ ምድር እንደምታውቁት እንደዚህ ቢሆን ከዛ በዚህ መልኩ የሚከላከሉት ከሆነ ካውንተር ክሮፒንግ ይባላል ማለት ነው። የአፈር መንሸራሸርን ለመከላከል ነው የሚጠቀሙት ማለት ነው። ይሄንንም በዛ ልክ ማየት ትችላላችሁ። ይሄ ግን አሁን እኛ በሚስሉ ላይ ዳገት ስለማይመስል ነው። ከዛ ደግሞ እንደዚህ በቀጥተኛ ላይን ሲሆን ያቀጥታ አፈር መንሸራሸርን የሚከላከልልን ነው ማለት ነው። Counter cropping reduces the spread of runoff water. Counter cropping በጎርፍ አማካኝነት ወይም የጎርፍ ዝም ብሎ ይዞ እንዳይሄድ ስፒዱን ይቀንሳል ማለት ነው። This usually result in reduces soil erosion. ይሄ የአፈር መንሸራሸርን ማድረግ ይቀንሳል ማለት ነው። Counter cultivation is cultivation of the soil opposed to slope direction. Counter cultivation የሚባለው አንድ cultivation ነው። soil ዳይሬክሽን ስሎፕ ዳይሬክሽኑ እንደዚህ ያጋደለ ቢሆን ከዛ በዚህ በተቃራኒ እንደዚህ ሆሪዞንታሊ እንዲሄድ የሚያደርግ አይነት የግብርና አስተራረስ ዘዴ ሲሆን የአፈር መንሸራሸርን ለመከላከል ነው ማለት ነው። This reduce spread of runoff water. ይሄ ደግሞ የጎርፍ ውሃን ስፒዱን ወይም ጠርጎ የሚያልፈውን መጠኑን የሚቀንስ ነው። Hence, it reduces transport of soil particle down the slope. እንዲካልን soil particle ወደ ታች down to slope ይዞ የሚሄድ ነው ማለት ነው። Improving soil organic matter content or improving soil fertility is another soil management practice used to control or reduce soil nutrient depletion. Soil organic material contentዎችን ወይም soil improving soil fertility ብናደርግ ሌላኛ ደግሞ ይሄ ሶይል ማኔጅመንት ፕራክቲስ ነው። ምን ለማድረግ ሶይል ኒውትሪየንቶችን ሪዱስ ለማድረግ ሶይል ኒውትሪየንት ዲፕሌሽን ሪዱስ ለማድረግ እና ኮንትሮል ለማድረግ ማለት ነው። ኢንክሉዲንግ ሌጉም ክሮፕ ኤንድ ሴሪያል ክሮፕ ፕላንቲንግ ያችሁ ሴሪያል ክሮፕ እና ሌጉም ክሮፕን ፕላንት ብናደርግ ወይም ብንተክል applying manure compost or other organic fertilizer improve soil fertility. ሌላኛው ደግሞ ምን ይሄ ፊንጊያ ነው ምንድነው አይ ቲንክ እና ከከብቶች ከበሬ ምናምን እንደሚወጣ አይነት የነሱ ሰገራ ማለት ነው። compost or other organic fertilizer improve soil fertility. የአፈር fertility ምን ያደርጋል ማለት ነው? ይጨምራል ማለት ነው። adding inorganic fertilizer inorganic የሆኑ fertilizerዎችንም ደግሞ በመጨመር soil fertility መጨመር ይችላል። But the increase in the crop time in farm increase amount of organic matter are to be soil. When organic matter content of soil is increased, አችሁ የኦርጋኒክ ማተር ኮንቴንቱ ላይ በአፈሩ ላይ በጣም ከተጨመረ soil have better resistance to soil erosion. አችሁ አፈሩ በከፍተኛ መጠን የአፈር መንሸራሸርን እንዲከላከል ያደርገዋል እና structural deterioration እንዳይኖር ያደርገዋል ማለት ነው። Therefore, an increase in organic matter content of soil increase fertility level. ያችሁ ስለዚህ የኦርጋኒክ ማተር ኮንቴንቶችን በአፈሩ ላይ ብንጨምር fertility level በዛ ልክ ይጨምራል። and improve plant growth. ያችሁ የፕላንቶች growthን improve ያደርጋል። better plant growth ይኖረዋል እና better canopy coverage of soil ይኖረዋል resulting reducing soil erosion ይኖረዋል ማለት ነው። ምን ከደረገ በአግባቡ
ኦርጋኒክ የሆኑ ማቴሪያሎች ወይም ኦርጋኒክ የሆኑ ኒውትሪየንቶች ከተጨመሩ ከዛ ደግሞ በጥሩ አይነት መንገድ ያድጋል። ከዛ ደግሞ ጥሩ አይነት ጥላ ለአፈር ይኖረዋል። ከዛ ደግሞ ሶይል ኢሮዥኑ በዛ ልክ ይቀንስልናል ማለት ነው። ሌላኛው ሀሳብ ደግሞ ላይሚንግ ነው። ላይሚንግ is practice of adding calcium and magnesium rich material such as limestone to soil in order to increase the pH value and reduce soil acidity. ላይሚንግ ምንድነው? ፕራክቲስ ምንድነው? ይሄ በካልሲየም እና በማግኔዚየም በጣም የበለጸጉ ማቴሪያሎችን ለምሳሌ ሊምስቶንን አፈር ለምን ስናደርግ ስንጨምር እና ፒኤች ቫልዩን ለመጨመር ማለት ነው። እና ሶይል አሲዲቲውን ደግሞ ሪዱስ ለማድረግ የምንጠቀመው ነው ማለት ነው። ወይም አፈር በጣም ምን ከሆነ አሲዲታማ ከሆነ ወይም አሲዲክ ሶይል ከሆነ እሱ ሪዱስ ለማድረግ እንጠቀማለን ማለት ነው። The calcium and the magnesium added to soil have capacity to replace acidic nutrients from soil and increase pH value, reduce soil acidity. ካልሲየም እና ማግኔዚየምን በሶይል ላይ በመንጨምርበት ጊዜ የአሲዲክ ኑትሪየንቱ ካፓሲቲ ምን ያደርጋል? በማን ይተካል ማለት ነው? በፒኤች ቫልዩ ድረስ ይተካና ምንን ይቀንስልናል ማለት ነው? የሶይል አሲዲቲ የአፈር አሲዲታማነትን ይቀንስልናል ማለት ነው። when soil acid is reduced ያቺው የአንድ አፈር አሲዲቲቱ ከተቀነሰ plant start to absorb essential nutrients from the soil and the crop yield start to increase ያቺው አንድ የአፈር አሲዲቲ ከተቀነሰ ፕላንቶች ደግሞ የሚያስፈልግላቸው ኒውትሪየንቶችን ከአፈር መሳብ ይጀምራሉ። ከዛ ደግሞ ሰብሎችን በዛ ልክ ማደግ ይጀምራሉ ዲፔንዲንግ ኦን ዘ ክሮፕ ታይፕ ልክ እንደ ክሮፕ ታይፕ አይነቱ ማለት ነው። አሲዲቲውን ሬዚስት ማድረግ የሚችል አለ፣ ሬዚስት ማድረግ የማይችልም አለ። ለዛ ነው በሰብሎች አይነት ላይ ዲፔንድ በመሆን ያልነው ማለት ነው። ትራዲሽናሊ farmer in area with acidic soil also add wood ash to the soil. በባህላዊ መንገድ ገበሬዎች በጣም አፈሩ አሲዲክ ከሆነ ምንን ይጨምራሉ? አመድን ይጨምራሉ which has capacity to reduce soil acidity to some extent ለሆነ ጊዜ የአፈር አሲዲቲው እንዲቀንስ ምንን ይጨምራሉ ማለት ነው? አሽን ይጨምራሉ ወይም አመድን ይጨምራሉ። in addition to additional of leam and wood ash is to increase soil pH, reduce soil acidity. በተጨማሪ ደግሞ ከላይም እና ከwood ash ኢንክሪዝ በመናደርግበት ጊዜ soil acidity-ውን በዛ ልክ ምን ያደርጋል? ይቀንስልናል። planting of acidic tolerant crop is an alternative soil acidity management option. ሌላኛው ኦፕሽን ደግሞ አለ። በጣም አሲዲክ የሆነ ኤንቫይሮንመንት ከሆነ በዛ ቦታ ላይ አሲዲክ የሆኑትን ማለት አሲዲክ የሆነ ኤንቫይሮንመንት ወይም ሶይሉን ሬዚስት ማድረግ የሚችሉ ክሮፖችንም መርጦ መትከል ሌላኛው አልተርናቲቭ ነው ማለት ነው፣ ወይም ሌላኛው ምርጫ ነው። such crop give reasonable yield in acidic soil including crops such as rice, cowpeas, cassava and mango. በእነዚህ አሲዲክ በሆኑ ኤሪያዎች ላይ ምን የሚያደርጉት ናቸው? ምርትን የሚሰጡት ናቸው ማለት ነው። Management of saline solid include removal of accumulated soluble salt from surface soil by washing or leaching with good quality of water. ያችሁ የአንድ አፈርን ጨዋማነትን ምን ለማድረግ ለመቀነስ removal of accumulated soluble salt ያስፈልጋል ማለት ነው። እና ምን ማድረግ ያስፈልጋል? በንጹህ ውሃ የአንድ አፈርን በጣም ጨዋማ ከሆነ ከዛ ደግሞ ያንን የጨው ክምችትን ሪሙቭ ለማድረግ ምን ማድረግ ያስፈልጋል ማለት ነው? በጣም ጥሩ በሆነ ወይም ንጹህ በሆነ ውሃ ማጠብ ያንን አፈር ማለት ነው። ያ ማለት ንጹህ ዝናብ ከሆነ በዛ ዝናብ እንዲጠረግ ከዛ ደግሞ ከሆነ ቦታም ወደዛ ውሃ ተከፍቶ የሚጠረግም ከሆነ አሲዲቲውን ከላይ እንዲሆን ወይም እንድነሳ ማለት ነው። አሲዲቲ ያልኩኝ ሳልቲቲ ወይም የጨዋማነት ባህሪው እንድነሳ ማለት ነው። also addition of organic fertilizers such as compost and animal manure can improve physical properties of the salt affected by soil and hence their productivity. በሌላ ደግሞ ኦርጋኒክ ፈርቲላይዘሮችን ለምሳሌ ኮምፖስቶችን እና አኒማል ማኑር can improve physical properties of soil salt affected by soil.
እነዚህ ኮምፖስት እና ናቹራል ማነሮች የምንላቸው ፊዚካል ፕሮፐርቲን ኢምፕሩቭ የሚያደርጉ ናቸው የአፈርን እና ፕሮዳክቲቪቲውን በዛ ልክ ማለት ነው። ፕላንት ዲፈር ኢን ዘር sensitivity to soil salinity and some plant perform reasonable well in saline soil. Plant differ in their sensitivity ያችሁ በሴንሲቲ ይለያያሉ ማለትም አንዳንዶቹ ሳሊኒቲ ወይም ጨዋማነትንም ሬዚስት አድርጎ እዛ ቦታ ለማድረግ የሚችሉ ክሮፖች አሉ። ሌሎኞቹ ደግሞ እዛ ቦታ ላይ በፍጹም ማድረግ የማይችሉ አሉ። እዛ ደግሞ በሆነ ጊዜ ላይ አድርጎ የሆነ ታይም ደግሞ የሚጠፉ ፕላንቶችም አሉ ማለት ነው። ሳም ፕላንት ፐርፎርም ሪዝናብል ዌል ኢን ሳላይን ሶይል አንዳንዶቹ ደግሞ በጣም ጥሩ በሆነ መንገድ ጨዋማ በሆነ ቦታ ላይም ያድጋሉ። ክሮፕሳቻ ሰርግም ልክ እንደ ማሽላ ባርሊ እንደ ዊት አር ሪላቲቭሊ ሳልቲ ቶለራንት ናቸው። እነዚህ ሰርጉም ባርሊ እና ስንዴ ይሄንን ከሱ ከጨዋማ ከሆነ አፈር ጋር ተሻሽሎ ማደግ የሚችሉ ሲሆኑ ሌላኛው ደግሞ ራይዝ በጣም ሴንሲቲቭ ነው ማለት ነው። ሴንሲቲቭ ነው ማለት በጣም ከበዛ አንድ ለብ ብሎ ሊጠፋ የሚችል ከዛ ደግሞ በመጠኑ ከሆነ በዛ መጠን ችሎ ሊኖር የሚችል አይነት ነው ማለት ነው። ኦኬ